በአማራ ላይ ያወጀው ጦርነት ተቀባይነትና ድጋፍ እንዳይኖረው አደረገበት። ሶስተኛ የኦሮሞ ጦርነት የመጨረሻው በኦሮሚያ ውስጥ የሚደረገውን ጦርነት ታዬ አረመኔ ነህ ያለው ታዬ ትቶት እንዲሄድ ያደረገው አድማጮች ሁሉ እንዲያውቁት ያ አምኜበት ነው ከአንተ ጋር የነበርከው የሚለውን ነገር ለታዬ የአከርካሪውን የሰበረበት በታንዛኒያ እንደሚደረገው የታሰበው የተደረደረ በመደራደር ላይ የነበሩበት ወደ ሰላም ያመራል ብሎ የኦሮሞ ሕዝብ ሁሉ ተስፋ ያደረገበትን አብይ አህመድ እንዳፈረሰው ስላወቀ ነው። በዛ ማግስት ነው አረመኔ ነህ ያለው። ለምን? የመከላከያ የኢትዮጵያ ጦር መሪዎች ጀነራሎች ናቸው እዛ ድረስ ሄዱት። የሴኪሪቲ ሴክተር ሰዎች ናቸው የተደራደሩት። ተደራድረው 90-95% ሁሉ ተስማምተውበት የነበረ አለቀ የተባለው ነገር አለቀ ተስማምተዋል ተብሎ ጃልመሮ ካለበት ዋሻ ተነስቶ እስከ ዳሬ ሰላም ድረስ ሄዶ ሊፈርም የሄደውን ነገር እንዳይፈጸም ያደረገው የብልጽግናው ፕሬዚደንት ነው። በዚህ ምክንያት ነው አረመኔ ነህ አንተ ወንድሞችን አጣልተህ በደማቸው ልትጨማለቅና ልትታጠብ የምትፈልገ ነው ያለው። ብዙ ጉዳይ አይደለም፣ ይሄ ነው። አልቋል፣ ተስማምተዋል፣ ስምምነት አድርገዋል። ብዕር ማስቀመጥ ብቻ ነው የቀረው። ጃልመሮም እዛ አለ የተባለውና የኢትዮጵያ ጦር የመከላከያ ጀነራሎች ያምኑበትን ከትግራይ ጋር ከጨረስነው ከኦሮሞ ከኦኤልኤ ጋር ማድረግ አለብን ብለው የተስማሙበትን ነገር ስላልፈጸመ እዚህ ላይ ነው ታዬ የተቆራረጠው። ለምን? በገዛ ራሱ ሰፈር ውስጥ በታዬ ገዛ ራሱ ሰፈር ውስጥ በኦሮሚያ ፓርላማ ውስጥ ተወክሎ የተቀመጠበትን ያንን ሰፈር በሰላሌ ውስጥ ኩዩ እዛ ውስጥ የሚደረገውን መገዳደል ስለሚያውቅ ይሄ ነገር ያልቃል ብሎ አስቦ ትልቅ ተስፋ አድርጎ የነበረውን እሱ ብቻ አይደለም፣ ጀነራሎቹም በኦሮሚያ ውስጥ ያሉት በመንግስት ውስጥ ያሉት ተስፋ የተደረገበትን ኦሮሞ ህዝብም ከፍተኛ ተስፋ ያደረገበትን በአንድ ሰው ምክንያት በአንዲት ግለሰብ ምክንያት የህፃንነት ህልሟን ከግብ ለማድረስ በምትተፋተፈው ሰው ምክንያት ነው ጦርነት የቀጠለውና ደም መታጠብ የቀጠለው። ያንንም አካሸፈበት። ጠላትነቱ ከዚህ ነው ይመስላል። ሊያጠፋው ነው የሚፈልገው ስላልተመቸው ነው እንጂ። ስለዚህ በሁለቱ መካከል ምን ደረጃ ደረሰ ያልከው ይሄው አሁን ደረጃ የደረሰበት ታዬ ከእስር ቤት እንኳን ወጥቶ እንዳይናገር እዛም እስር ቤት ውስጥ ከሰዎች ጋር ሊናገር የሚችልበት ቦታ ላይ ሳይሆን ከዛ ተነጥሎ ብቻው እንዲኖር ምናልባት የአካል ሞት አልሞትም፣ ግን ሶሻል ዴፍ ነው። ከሌላ ጋር የምትገናኝበት ነገር ከሌለ ታዬ እንደሌለ ልትቆጥረው ትችላለህ። ለዚህ ነው የግል እስረኛ የአብይ አህመድ የግል እስረኛ ሆኖ የተቀመጠው። አሁን ብዙ ላረዝም አልፈልግም፣ ነገር ግን እንዴት እንደታሰረ እንኳን በዚህ ላይ መነጋገር ያስፈልጋል። ግንኙነታቸው ግን እዚህ ላይ ነው ዋናው ነገር የሻከረው። ግንኙነቱ የቀረው ታዬን አረመኔ ነህ፣ በወንድማማች ደም የምትጣጠብ አረመኔ ነህ ብሎ ታዬ የወጣበትና በሁለቱ መካከል መቋረጥ የመጣው በዚህ ጉዳይ ላይ ነው። ጦርነትን እኔ ሳማሞቅልህ ከን አብሬህ ነበርኩ። አሁን ግን ሰላም ይሁን ስለተባለ ስላባረርከኝ ደስተኛ ነኝ ታዬ ብሎ ጽፎ መቆራረጣቸው የመጣው ከዚህ ነው። ታዬ ከወጣ አሁን ባለፈው ሳምንት ጽፈዋል አይደለም እንደ ብዙ ተሰሚነት አለው ለዚህ ነው የከሰስነው ብሎ ራሳቸው ጽፈው የለም። ታዬ ከወጣ እዚህ አሁን ያልኩህ ነገር ላይ እዚህ አሁን ባልኩት ጉዳዮች ላይ ተሰሚነት ስላለው በኢትዮጵያ ማህበረሰብ ሁሉ ተሰሚነት ስላለው ታዬ መውጣት የለበትም፣ ቢያንስ ከምርጫ በፊት መውጣት የለበትም ስለተባለ በሱም ኩል ምክንያት ቅድም አንተ ተናግረሃል። ሁለት ጠመንጃ ሁለት ክላሽንኮቭ እና ሁለት ሽጉጥ ነው ይዘው የሚዞሩ ነው ያልከው በዛን ጊዜ እሱ አዎ ማለት እኔ እንግዲህ የጦር መሳሪያ አዋቂ አይደለሁም። ነገር ግን ክላሽንኮቭ
ምናልባት ጥይት ያልቅብኛል ካልክ ካርታውን ነው የምትለውጠው እንጂ ሁለት ክላሽንኮቭ ለምን እንደሚያስፈልግህ አላውቅም ነኝ። ፈሪ ስትሆን ግን የመጨረሻ ፈሪ ስትሆን ግን የመሳሪያ ጋጋታ አንተ የምትጠቀምበት የመሳሪያ ጋጋታ የሚጠብቅህ ይመስላል። ለምንድን ነው ታዬ ላይ እንደዚህ የተነሳው ካልክ በዚህ ሊቋጭልህ ያ የጠመንጃው ነገር ይሄንኑ ነው የሚናገረው። የፍርሃቱ አለማለቅ፣ የማያልቅ ፍርሃት፣ የማያልቅ ርደት ውስጥ ያለ ግለሰብ አንድን ሰው ዝነኝነቱን ይፈራል፣ ተአማኒነቱን ይፈራል፣ ንግግሩን ይፈራል። አንድን ሰው ያ ሁሉ የሚነግርህ በመኪና ውስጥ አብራችሁ ሳላችሁ ያየኸው የፈሪነት፣ የመራድ፣ የመንቀጥቀጥ ሳሩን ቅጠሉን ሁሉ ጠላት አድርጎ የማየት ጉዳይ ካልሆነ በስተቀር በጦር ሜዳ እንኳን ስትሄድ ወዳጅ ጦር ሜዳ እንኳን ስትሄድ ለእያንዳንድ ጦረኛ አንዳንድ ክላሽንኮቭ ሰጥተህ ካርታ ነው የምትጨምርለት እንጂ 5 ወይም 2 ተሸክመው የሚሄድ ወታደር አይቼ አላውቅም። ጦር ሜዳ ላይ እንኳን በሰላማዊ ሀገር ግን ምን አይነት ሰው እንደሆነ ይነግርሃል። ያንን ነው የሚነግርህ። አመሰግናለሁ ፕሮፌሰር እስኬል። ስለዚህ አንተ ብለሃል። አሁን ታዬን ወዲያውኑ ነው ወደ አባ ሳሙኤል የወሰዱት። እንደው ትዕዛዝ እንኳን የፍርድ ቤት ትዕዛዝ እንኳን ወደ ቃሊቲ ሳይደርስ ኢሚዲየትሊ ትናንትናው ከ8 ሰዓት ተኩል በኢትዮጵያ አቆጣጠር ወደ አባ ሳሙኤል ወስደዋል። አባ ሳሙኤል ማለት በጣም እንትኑ ኳሊቲው የወረደ እንደ ልክ ማዕከላዊ ከማዕከላዊ ራሱ እንትን በታች የሆነ በጣም ይበርዳል። ስትራክቸሩ ራሱ የእስር ቤቶቹ ግንባታ ስትራክቸሩ በጣም እንዲበርድ ተደርጎ ነው የተሰራ። ቶርቸር ሩሞች አሉ እና የሚፈሩ ሃይ ፕሮፋይል የሆኑ በጣም መጎሳቆል ያለባቸው ተብሎ የሚታመን ነው ወደዛ የምላኩት እና ወደ አባ ሳሙኤል ተወስደዋል። አባ ሳሙኤል ኢትዮጵያ ውስጥ አሁን አዲስ አበባ ውስጥ ቢጠይቅ አባ ሳሙኤል ማለት በጣም ዘወረስት ጉላግ ነው፣ ማሰቃያ ነው ቦታ። አሁን ታዬን ወደዛ ወስዶታል። ስለዚህ ታዬን ፈርተዋል አብይ። አንተ እንዳልከው ታዬ ልምድ ስላለው የአመፅ ልምድ አለው፣ የማቀጣጠል የመምራት ልምድም ስላለው ሁለተኛ ራሳቸውም በፍርድ ቤት ፊት ለፊት ቆሞ የአብይ ተወካዮች አይ ተሰሚነቱ በጣም ከባድ ነው ከወጣ መንግስትን ይገለብጣል ብሎ ካንደበታቸው ለፍርድ ቤት ተናግሮ ለሱ የዋስ መብት መጠበቅ የለበትም ብሎ ነው እንግዲህ ይሄንን ራሳቸውም አምኗል። ታዬ የግል የአብይ እስረኛ ነው፣ እውነት ነው፣ የግል የህሊና እስረኛ ነው ታዬ። ጥፋቱም ይሄ ነው። እናም የታሰበውም ምንድነው? አንደኛ ታዬ ራሱ እንዳለው 7 ጥበቃ ነበረው። 7 ጥበቃዎቹም ሲያነሳ ከታዬ ሲያነሳ ወዲያውኑ የግድያ ሙከራዎች ተደረጉበት። ሌላ ሰው ቢገል ምንም አያገባንም ያለው አብይ ሌላ ሰው ማን ነው የሚገለው? ታዬ አብይ ካልሆነ እና ምንድነው አንድ ክላሽ ተራ ክላሽ አሁን እኔ የሚያውቀው 9 ክላሽ ይዞ የታሰሩ ስናይፐር ሁሉ ይዞ የታሰሩ የጦር መሳሪያ ነጋዴዎች ታስረው የዋስ መብታቸው ተጠብቆላቸው እየተመላለሱ ፍርዳቸውን የሚከታተሉ አሉ። አዲስ አበባ አሉ 9 ክላሽ ይዞ ታዬ እንግዲህ መንግስት ባለስልጣን ሆኖ አንድ ተራ ክላሽ ይዞ ነው እንግዲህ የፈለገ እንትን ቢሆን 6 ዓመት የሚያስፈርድ አይደለም። ምንድነው የሚያሳየው? እንትኑ ለቅሶ ከፍየሏ በላይ ነው እንደሚባለው እንትኑ እዛ አይደለም፣ የክላሽ ጉዳይ አይደለም። አንተ እንዳልከው
ታዬን ፈርቶ ከወጣ በቃ እኔ ምርጫ አልደርስም ያልቅልኛል። አሁን ዶክተሮቹ ሐኪሞቹ እየተነሱ ነው፣ መምህራን ሊነሱ ነው፣ መንግስት ሰራተኛ እንደዚሁ፣ ፖሊሶች፣ የክልል የፌደራል መከላከያ ሰራዊት በጣም በቃ ደከመን እያሉ ነው። ሁሉም ህዝብ የከተማ ነዋሪ በዳቦ መብላት አልቻለም፣ የገጠሩ እንደዛው። ስለዚህ አሁን እንግዲህ ታዬ ልምድ ያለ ሰው ተቀባይነት አግኝቷል የተባለ ሰው እውነትም ደግሞ ታዬ ተቀባይነት አግኝቷል። ምንድነው የሚሆነው? አብይ ጭንቀት ውስጥ ገብቶ ልክ 7 ዓመት የተባለ ራሱ የአብይ ውሳኔ ነው። የአብይ በቀጥታ ውሳኔ ነው። ዳኞቹ ተነገራቸው ይሄንን ፍርድ ወስኑ የሚባሉት። አሁን 2 ሰው ሄዶ መላኩ ፋንታና ብናልፍ አንዱዓለም ሄዶ እኮ ለታዬ ነው ዲፌንስ አቅርቦ የተመለሱ። አብይ አህመድና አዳነች ናቸው የቀሩት። ስለዚህ አሁን ታዬ እንደው ሊፈታ ነው። ነገር ግን እንዳውም ዳኞቹ ራሱ ይሄ በቃ ይፈታል ምናምን ሲባል ነበር አሉ። ግን ተገልብጦ በአንድ ሌሊት ተገልብጦ ከየት እንደመጣ የማይታወቅ ውሳኔ 7 ዓመት የሚባል ነገር ሰማል። ይሄ እንግዲህ የአብይ ቀጥታ የጦር ውሳኔ ምንም ጥርጥር የለኝም እንደዚህ የአብይ ጉዳይ ስለማያውቅ እና በቀጥታ አብይ ታዬን ከምርጫ በፊት ቶሎ እንትን አድርጉ፣ ሌላ ዳኛ ከመጣ ወይ ደግሞ ከኔ ቁጥጥር ውጪ ሊሆን ይችላል ሊወጣ ይችላል ብሎ ፈርቶ ቀድሞ የተወሰነ በጣም ፕሪፕላንድ የሆነ ፕሪ ዲተርሚንድ የሆነ ውሳኔው ራሱ ያለ ምንም ህግ መጥቀስ አያስፈልግም ተብሎ የተወሰነ ይመስለኛል። እንዳውም እኮ ታዬ እኮ ያለ መከሰስ መብቱ እኮ አልተነሳም እስካሁን። የጨፌ አባል ነው። አሁንም እኮ እንዲሁ ማስመሰል እንኳን ጨፌን ሰብሰብ አድርጌ ከታዬ ማንሳት እንኳን እንዴት ይደክመዋል። እስከ ዛሬ ድረስ ፈሪ ነው ያልከው ትክክል ነው። ፈርቶ ነው። ይሄንን እንኳን ማስመሰል እንኳን አልቻለም አብይ አህመድ። ስለዚህ ታዬ በሁሉም አካባቢ በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ፣ በሶማሌ በሁሉም አካባቢ ተቀባይነት ማግኘቱ እንደው ተቀባይነቱን ደግሞ አብይም ራሱ ስለተረዳ አይ ቲንክ ፈርቶ ነው ቶሎ ውሳኔውን እንደዚህ ያደረጉት የሚል ነው እኔም ያለኝ። እዚህ ላይ የምጨምር ነገር ካለ የተወሰነ መልእክቱ ምንድነው? ሌላውስ ብልጽግና አባላትስ ከዚህ ምንድነው የሚረዱት? ታዬ እኮ አብይ ብቻ ነው የዚህ ሰዓት ችግር ብሏል። መልእክቱ ለብልጽግና ባለስልጣናት፣ ለህዝብ ምን አይነት መልእክት እያስተላለፈ ነው አብይ? ታዬስ ምን አይነት መልእክት እያስተላለፈ ነው ለህዝብ? እንግዲህ ተቃራኒ ስለሆኑ በግልጽ መናገር ስላለብን ነው። በዚህ እንትን ብለ ወደ ምርጫው ከዚሁ ጋር ስለሚያያዝ ወደ ምርጫ እንሻገራለን። እዚች ላይ መልእክቱ ላይ አንድ ነገር በለኝና የመጨመሩ ነገር ያለኝ ለሌላው መልእክቱ ምንድን ነው የሚለው ሳይሆን አንድ ሌላ ሰው መረዳት አለበት ብዬ የማስበው ነገር አለ በዚህ ጉዳይ ላይ። ከዚህ በፊት በእንግሊዝኛ ቋንቋ ጽፌ ነበረ። በተለይ ለሃይማኖተኛ ለሆኑ ክርስቲያን ሃይማኖተኞች ለሆኑ ለአብይ ተከታዮች እና ለሌሎቹም ያው ትምህርት ሊሆን ይችላል። ነገር ግን ይህንን ሰው መረዳት አስፈላጊ ነው። የኢትዮጵያ ጠቅላይ ሚኒስትር ነው፣ የኢትዮጵያ መሪ ነው የሚባለውን ሰው መረዳት ያስፈልጋል። የታዬ ጉዳይ የሚነግራችሁ የሚያሳየው ይህ የሀገራቸው መሪ ነው የሚባለው። አሁን በዚህ ጉዳይ ላይ ሌላ ጊዜ ብዙ ነገር መነጋገር ይቻላል። ይህ ሰው ምንድን ነው በሚለው ጉዳይ ላይ መነጋገር ያስፈልጋል።
ይህ የታየ ጉዳይ ግን የሚገልጸው ነገር አለ ስለ ብልጽግናው መሪ። ምክንያቱም የታየ ከዚህ በፊት የታሰረው አለ። ነገር ግን አሁን በመጨረሻ የታሰረው ከስልጣኑ እንደወጣ ስልጣኑ እንደለቀቀ አይደለም። ትንሽ ቆይቶ ነው የታሰረው። የታሰረው ደግሞ የብልጽግናው መሪ አውሮፓ ሄዶ ነበር። 7 ሀገሮች ሄጄ 7 የአውሮፓ መሪዎችን በግንባር አግኝቼ ጠርቼ ለህዳሴ ግድብ ምረቃ አመጣለሁ ብሎ ወደ አውሮፓ የሄደበት ጊዜ አለ። የጣሊያንና የፈረንሳዩን አግኝቶ እንግሊዝ ወደዚህ አትምጣ ብለውታል። በዛን ጊዜ አልፎ ወደ ጀርመን ሄዶ ነበረ። ጀርመን ላይ የሃይማኖት ጉባኤ ነበረ። የቢልግራም ኢቫንጀሊስቲክ አሶሲዬሽን የሚባለው አውሮፓን መልሶ ክርስቲያን የማድረግ የዛን ስትራቴጂ ለመቀየስ ስብሰባ ነበራቸው በርሊን ላይ። ሰምተኸኝ አይደለም? ስብሰባው ክርስቲያኖቹ የኢቫንጀሊስቲክ አሶሲዬሽኑ አውሮፓን እንዴት አድርገን መልሰን ክርስቲያን እናደርገዋለን በሚለው ጉዳይ ላይ በተለይ ወጣቶችን እንዴት አድርገን ወደ ክርስትና እንመልሳለን ላይ ነው የሚመክሩት። ያ ስብሰባ ለዚህ ነው። እዛ ላይ የኢትዮጵያ ጠቅላይ ሚኒስትር ሄዶ ነበር። አውሮፓ እንዴት ተመልሶ ክርስቲያን እንደሚሆን ለእነሱ ለመንገር የኢትዮጵያ ጠቅላይ ሚኒስትር እዛ ድረስ ሄዶ ነበር። አሁን እሱን ወደ ጎን እንተው። ምን ሊያደርግ ሄደ የሚለውን ገንዘብ ነው የሚወጣበት። አንድ ጠቅላይ ሚኒስትር አውሮፕላን ሙሉ ይዞ ወደዛ በሚሄድበት ጊዜ ይሄ ንግግር ለኢትዮጵያ የኤቫንጀሊካል ክርስቲያኖች ሊጠቅም ይችል ይሆናል ወጪውን ብታወጣ። ለኢትዮጵያ ግን ሰኪላር ለሆነ መንግስት ግን ምን እንደሚጠቅም አላውቅም። ነገር ግን እዛ ሄዶ ተናግሮ ነበረ። ያደረጋቸው ንግግሮች በንግግሩ ውስጥ እዛ ውስጥ ያደረገው ንግግር ውስጥ እሱ ወደውት ይሁን አልወደደው ይሁን አላውቅም፣ የተጻፈውን ጽሁፍ አንብቤያለሁ። ያ ጽሁፍ ምንድነው የሚለው? በዘር በሃይማኖት ሳንለያይ የግለሰብን ማንነትን ሳናይ የአንድን ሰው ሰብአዊ ፍጡር ክብር የሰብአዊ ፍጡርን ክብር የሚጠብቅ ፍቅር እንዲኖረን ያስፈልጋል ነው ያለው። የሰውን የአንድን ልጅ በሃይማኖት በጎራ ሳይለይ በፍቅር ላይ የሰውነትን ክብር በሚጠብቅ ፍቅር የሰብአዊነትን ክብር በሚጠብቅ ፍቅር ነው መንቀሳቀስ ያለብን ብሎ የዚህን አስፈላጊነት ነው የተናገረው። ርህራሄና ስርየት compassion and redemption የሚል ቃል ነው የተጠቀመው። ይሄ ያስፈልጋል። compassion ማለት ለሰው ልጅ ያለህን ሰው ስለሆንክ ለሌላ compassion አብሮ የመጨነቅ ለሌላው ሰው የማዘን ርህራሄ ለሰው ልጅ ይሄ ከእውቀት የሚመጣ ሳይሆን ሰው ከመሆንህ የሚመነጭ ለሌላ ሰው ያለህ ርህራሄ ነው። ሪደምሽን ማለት ደግሞ ሰው ያጠፋል ከጥፋቱ ይመለሳል የሚለውን ነው የሰበከው። ይሄ ሰውዬ በርሊን ላይ ይሄንን ሰብኮ ነው የተመለሰው። ርህራሄና ዳግም መወለድ ወይም ስርየት ያስፈልጋል ብሎ ነው የሰበከው። አውሮፓ ክርስቲያን እንዲሆን እንዲሁም በአውሮፓ ያለው ወንጌላውያን ንቅናቄ መታወቅ ያለበት በፍቅር ተግባራዊ በሆነ ፍቅር በሚያቅፍ ፍቅሩ ነው መታወቅ ያለበት። በዚህ ነው መታየት ያለበት። ይሄንን የምንገነባ ሰዎች መሆን አለብን ብሎ ይሄንን ተናግሮ የገባ ሰው እዛ ላይ በበርሊን ተራራ ላይ ይህንን የተራራ ስብከት ያደረገ ሰው አዲስ አበባ ግን ሄዶ ለአንድ ወንድሙ አልራራ። ለገዛ ወንድሙ አብሮ ለሰራው፣ አብሮ ለተሰደበው፣ አብሮ ለተሰደደው ለታየ ደንዳ ለወንድሙ አልራራም። ሰደብከኝ ብሎ እስር ቤት ከተተ።
ሰደብከኝ፣ እኔን በግል ሰደብከኝ። ሌላ ምን አለ? አረመኔ ነህ አለው እንጂ ሌላ ያለው ነገር የለም። ቅድም ክብረ ነክ ሆነበት። በዚህ ምክንያት እስር ቤት ከተተው። አጥፍቶ ከሆነ ወንድምህ ነው፣ ምክረው። ምን ጥቅም አለው? በርሊን ላይ ይህንን ሁሉ የቃላት ጋጋታ አውርደህ አዲስ አበባ ስትደርስ ግን የገዛ ራሴ ወንድም ላይ ርህራሄ በሌለው ጭካኔ ርህራሄ በሌለው ጭካኔ በወንድምህ ላይ የምትወርድበት ይህንን መረዳት አለበት። ይሄ ክርስቲያን ነኝ፣ ምድረ ክርስቲያን ነኝ፣ ዳግም የተወለድኩ ነኝ፣ አዲስ ህይወት አግኝቻለሁ፣ አዲስ እይታ አግኝቻለሁ የሚለው ምድረ ክርስቲያን ይህንን ነው። እንግዲህ ይህንን የሚሰብከውን ነገር ለመኖር የማይችለውን ሰው ፍቅርና ርህራሄ እያለ ጭካኔና ጥላቻን የሚኖረውን ፍቅርና ርህራሄን እየሰበከ ጥላቻና ፍቅርን ጥላቻና ጭካኔ ወደር የሌለው መጠን የሌለው ርህራሄን የሚያሳየውን ሰው ይህንን ነው እግዚአብሔር የመረጠው ብላችሁ አብራችሁ ለምትኖሩት ይሄ አስፈላጊ ነው። ይሄ መታወቅ አለበት። በዛ ማግስት ነው ከበርሊን ተመልሶ አዲስ አበባ ላይ እስር ቤት ከተተው። የኖቤል ፕራይስ ተብሎ ከዚህ በፊት እኔ በእውነት በሰላምና በፍቅር አምናለሁ፣ በጦርነት አላምንም፣ በግድያና በሞትና በደምና በጥፋት ላይ አላምንም ያለው ሰውዬ ታዬ ይህንን አብረን የሰራነውን ነገር በውሸት ስለሰራ ነው አልተቀበልንም ስላለ በጭካኔና በኃይል ወረደበት በወንድሙ ላይ። ይሄ ማወቅ አለባችሁ። የኢትዮጵያ ሕዝቦች የእኛ መሪ ነው የምትሉት በተለይ የእሱ ደጋፊዎች የሆናችሁ ለዚህ ለጥቅማ ጥቅም ብቻ የምትሄዱ ሰዎች ካልሆናችሁ እውነትም በፍቅር በርህራሄ በሰው የመለወጥ ኃይል የምታምኑ ሰዎች ይህንን ማወቅ አለባቸው። ታዬ እንደዚህ ነው የሆነው። ሌሎችስ ምንድን ነው ከዚህ መማር ያለባቸው ላልከው? አሁንም አብራቸው ያላችሁት አላቸው። ማንም እንደታየ በታማኝነት በእውነት በትጋት ያገለገለ የለም። ይህንን እሱም ብሎታል። አምኜበት ኖሬበታለሁ፣ ሰርቼበታለሁ ብሏል። ያ ግን ዋጋ የለውም። አሁን የገለጽኩላችሁ ሰው አለ። ማንነቱ የሰውየውን ማንነት የሚኖረውና የሚናገረው የተለያየ መሆኑን ገልጫለሁ። ለሱ የምታገለግሉ ሁላቸው ለሱ በማገልገል በኢትዮጵያ ሕዝብ ላይ ጥግ የደረሰ ጭካኔን ለመፈጸም የምትፈልገው እስቲ ምን ልታወጡ ነው? ይሄኛው መንግስት ካለፈው መንግስት ወይም መንግስታት ይሻላል ብላችሁ ብልጽግና ነን የምትሉ ሊታይ ሊጨበጥ ሊዳሰስ ሊታመን የማይችል ብልጽግና እናመጣለን እያላችሁ ህዝብ እየተራበ ህዝብ በጦርነት እያለቀ ህዝብ በኑሮ ንረት በዋጋ ንረት ምክንያት መኖር ያቃተው፣ ተማሪዎች ትምህርት ቤት መዋል ያቃታቸው፣ ተማሪዎች ተምሮ ስራ ማግኘት ያቃተባቸው፣ ዩኒቨርሲቲ ጨርሰው መውጣት የማይችሉበት፣ ዩኒቨርሲቲ ጨርሰው የፓርቲ አባል ካልሆኑ በስተቀር መኖር የማይችሉበት አገር ይህንን ለማቆየት ነው። የግለሰቡ ነው። ውጤቱ ላይ ነው። አሁን ውጤቱ ላይ ነው እያተኮርኩ ያለሁት። ምን ለማቆየት ስትሉ ነው? ይወድቃል። ይሄ አሁን ያለው የኢትዮጵያ ጉዳይ የብልጽግና ፓርቲ ተውና የኢትዮጵያ ህዝብ በሙሉ ተቃዋሚ በሙሉ አንድ ጉዳይ ላይ ተስማምተው እስቲ ሰላም እናውርድ በሚለው ነገር ላይ እንኳን ተስማምተው ቢሰራ ከፍተኛ ጋራና አቀበት መውጣት እንዳለበት ኢትዮጵያን አሁን ካለችበት አዘቅት ውስጥ አውጥተው ከዚህ የፖለቲካ የወታደር ሽንፈት የኢኮኖሚ ድቀት የዲፕሎማሲ ውድቀት ከነዚህ ሁሉ መቀመቅ ከዛ አዘቅት ውስጥ ኢትዮጵያን ለማውጣት የኢትዮጵያ ህዝብ እንኳን ቢረባረብበት ከባድ ነው የሚሆነው። ብልጽግና ብቻውን አይችልም። ምን ልታተርፉ ነው? ታየን ያያችሁ ሰዎች፣ እንደዚህ ያገለገለ ሰዎች ምን ልታተርፉ ነው? ለራሳችሁም ቢሆን ያግበሰብሳችሁትን ልትበሉት አትችሉም። ምክንያቱም ከዛ አዘቅት ውስጥ ኢትዮጵያ ልታወጡ አትችሉም።
ትናንትና ኤርትራ ወንድማችን ነው የሚል ዛሬ ኤርትራ የዘላለም ጠላታችን ናት፣ የታሪክ ጠላታችን ናት እያለ እየነገራችሁ ይህንን የምታምኑ ሰዎች ሀገራችሁንም ህዝባችሁንም ራሳችሁንም ማዳን አትችሉም። ምን ለማድረግ ብላችሁ ነው ይህን አንድ ነገር እየተናገረ ሌላ የሚኖር ኢትዮጵያን ያበለጽጋለሁ እያለ አደህይቶ የሚኖር ለገዛ ራሱ ፍላጎት ብቻ የሚኖረውን ሰውዬ እሱን ለማቆየት አብራችሁ ልትቆዩ አስባችሁ ነው? ትምህርት ይሆናችሁ። ይህን ሰውዬ ማገልገል እርባና የለውም። ነገ ይዞርብሃል። አሉ ኢንጂነሮች ምናምን የሚባሉ የከተማ ሰዎች አዲስ አበባ ውስጥ አሁን የተኮለኮሉ ስማቸውን አንዳንዶቹን አሁን ጠርተናል። የአፍሮ ጽዮን ነው ምናምን ያልከው ምንም ያልነበሩ ጥቂት ሰዎች በልጽገዋል፣ ቢሊዮነር ሆነዋል። አብይ ራሱ በልጽገዋል፣ ቢሊዮነር ሆነዋል። ይህንንም ሌላ ጊዜ ማውራት አለብን፣ የዚህ ገንዘቡ ምንጭ ምናምን ሁሉ እንደሆነ። ምን ልታተርፉ ነው? ለራሳችሁ ምን ልታተርፉ ነው? ለሀገራችሁ ምን ልታተርፉ ነው? በዚህ ጎዳና ላይ የምትቀጥሉት ትምህርት ውሰዱ ከታየ የሚል መልእክት ነው ያለኝ።